العالمين والعاقبة للمتقين ولا عدوان إلا على الظالمين والصلاة والسلام على أشرف الأنبياء والمرسلين وعلى آله وصحبه أجمعين وبعد مستمعي الكرام السلام عليكم ورحمة الله وبركاته. የተከበራችሁት ወንድሞች ኢንሻአላህ ዛሬም በአላህ ፈቃድ ከሱረቱል በይና እንነሳለን። ሱረቱል በይነቲ መደንየቱን ወአያቷ 8 ነዘለት بعد الطلاق ይላል። ሱረቱል በይና ተሂጅራ በፊት ተሂጅራ በኋላ የወረደች ናት። መደንያ ማለት ተሂጅራ በኋላ የወረደችና 8 አንቀጾችን ይዘልላለች። ነዘለት بعد الطلاق ተሱረቱ طلاق በኋላ የወረደችው ቢስሚላሂ الرحمن الرحيم لم يكن الذين كفروا من أهل الكتاب والمشركين منفكين حتى تأتيهم البينة. لم يكن بسم الله الرحمن الرحيم لم يكن الذين كفروا النزاي كادوا تسوتشكو النبرم من أهل الكتاب كما صاحب بالبيت يهونوا يكادوا سنل ولا تينتناتشو مصاحب يالاتشو يكادوا قالوا مصاحب يالاتشو تعوتاتن ميمكزو عندهم يكادوا قالوا አሁን ታዲያ من اهل الكتاب ተመጽሐፍ ባለቤትና ወልሙሽሪኪን ታጋሮች አልነበሩም። ሙንፈኪና የሚለያዩ አልነበሩም። ከምን ከነበሩበት ክህደት ከነበሩበት አምልኮት የሚወገዱና የሚለያዩ አልነበሩም። እስከመቼ حتى تأتيهم البينة ግልጽ የሆነ ማስረጃ እስከምትመጣላቸው ድረስ በዛው ባመልኮታቸው በጣውታቸው ላይ እየገፉ ነበር ማለት ነው። ከዛ በኋላ ማስረጃው ምንድነው? ይሄ በደል ይባላል ወይም በያን ነው። ረሱሉ ሚነላህ ያ ግልጽ የሆነ ማስረጃ እስከሚመጣላቸው የተባለው ማን ነው? የአላህ መልእክተኛ እስከሚመጣላቸው ነብዩ አለይሂ ሰላቱ ወሰለም የትሉ የሚያነብ ሱሑፈን ሙጠሃራ የጸዱ ገጾችን የሚያነብ የቁርአኑ ገጹ በዚህም የሚነበበው ተሸክ ተሽርክ የጸዳ የሆነ ነው። እሱን የሚያነብ የሆነ መልእክተኛ እስከሚመጣላቸው ድረስ ከነበሩበት ክህደት የሚወገዱ አልነበሩም ይለናል። ከዛ በኋላ ከነበሩበት ክህደት ይወጡም አሉ የካዱም አሉ ማለት ነው። ረሱል አለይሂ ሰላቱ ወሰለም ቁርአንን ይዘውላቸው ሲመጡ ፊት ያምኑባቸው የነበሩት በልክ በህስድና ተመጽሐፍ ባለቤቶችም የካዱ አሉ። እንደና አብዱላህ ኢብኑ ሰላምና አስሐቢሂ የመሰሉት ደግሞ ያመኑም አሉ። አሁን ግን ይሄ እስከሚመጣ በስተፊት ከነበሩበት ክህደት ሃይማኖት የሚወገዱ አልነበሩም ማለት ነው። ፊሃ ኩቱቡን ቀይማ ፊሃ በሷ በውስጧ በመጽሐፏ በሱሑፏ ኩቱቡን ጽሑፍ ያለባት ቀይማ ቀጥ ያለ ትክክለኛ ጽሑፍ ያለባት የሆነ አላህን አምልኩ በአድ አምልኮትን ካዱ የሚል ማለት ነው። ትክክለኛ ጽሑፍ ያለበት ዛሱፍ ውስጥ ማለት ትክክለኛው ጽሑፍ ምንድነው? አላህን በማምለክ ነው የሚያዘዝ ማለት ነው። وما تفرق الذين اوتوا الكتاب الا من بعد ما جاءتهم البينة እንግዲህ ከመጡ በኋላ ያ መረጃ ከመጣላቸው በኋላ ረሱል ከመጡ በኋላ ተፈሩቅ አድርገዋል። ከፊላቸው አምነዋል ከፊላቸው ክደዋልና ያንን ሊነግረን ነው። وما تفرق الذين اوتوا الكتاب እነዚያ መጽሐፍ የተሰጡት ሰዎች እኮ አልተለያዩም ከፊላቸው በማመን ከፊላቸው በመካድ الا من بعد ما جاءتهم البينة ግልጽ የሆነች ማስረጃ ከመጣላቸው በኋላ ቢሆን እንጂ وما امروا ያልታዘዙ ሲሆኑ إلا ليعبدوا الله الله ليعملكوا እንጂ ሙኽሊሲን له الدين ለሱ ሃይማኖትን በፍጹም ጥርት አድርገው ሊያመልኩት ቢሆን እንጂ ያልታዘዙ ሲሆኑ ሙኽሊሲን له الدين ሃይማኖትን ለሱ ያጠሩ ሆነው ሊያመልኩት እንጂ አላህን ያልታዘዙ ሲሆኑ ተለያዩ። ወይወቂዑ ሁነፋአ ቀጥ ያሉ ሆነው ሁነፋ ማለት ቀጥ ያሉ በአላህ መንገድ ቀጥ ያሉ ሆነው አላህን ለሱ ዲንን ለአላህ ያጠሩ ሆነው የታዘዙ ታዛዥ ሊሆኑ እንጂ ያልታዘዙ ሲሆኑ ተለያዩ። ወይቂሙ الصلاة ተጨማሪ ሶላትንም ቀጥ አድርገው ሊሰዱ በአግባቡ ሊሰግዱ እንጂ ወዩቱ الزكاة የገንዘባቸውንም ዘካ ሊሰጡ እንጂ ሌላ ያልታዘዙ ሲሆኑ ተለያዩ።
ወዛሊከ ዲኑል ቀይማ ይሄ ነው ዲኑል ቀይማ ቀጥ ያለው ሃይማኖት ይህ ነው። የቱ አላህን ጥርት አድርጎ መገዛት፣ ሃይማኖትን አጥርቶ ትክክለኛ ሆኖ ሶላትን በአግባቡ መስገድ፣ የገንዘብን ዘካ መስጠት ማለት ነው። ወዛሊከ የሚለው የሚመለሰው ዲኑል ቀይማ ትክክለኛው ሃይማኖት ይህ ነው። ኢነለዚነ ከፈሩ ሚን አህሊል ኪታብ እነዚያ የካዱት ተመጽሐፍ ባለቤቶች አይሁዳና ነሷራ ወልሙሽሪኪነ ታጋሪዎችም ፊ ናሪ ጀሃነመ ከጀሃነም እሳት ውስጥ ይኖራሉ። ኻሊዲነ ፊሃ ከሷ ውስጥ ዘላለም ይኖራሉ። ኡላኢከ ሁም ሸሩል በርየ ኡላኢከ እነኚህ ሰዎች ሁም እነሱቸው ሸሩል በርየ ከፍጡራን ሁሉ ክፉዎች ማለት እነሱ ናቸው። የፈጠራቸውን አምላክ የካዱ እና በዘላለም እሳት ውስጥ ይኖራሉ። ዘውታሪ በሆነች እሳት ውስጥ ሲቀጡ ይኖራሉ። እነለዚነ አመኑ በሌላ በኩል ያሉት ደግሞ እነዚያ ያመኑትና ወዐሚሉ ሷሊሓቲ መልካም ስራ የሰሩ አምኖ መቀመጥ አይበቃም ማለት ነው። መልካም ስራ ማስከተል ከእምነት ሸርጥ አንዱ ነው ማለት ነው። አመነ የሚባለው አላህ ያዘዘውን ሲሰራ የከለከለውን ሲከለከል ነው ማለት ነው። ኡላኢከ እንደነኛ ያሉ ሰዎች ደግሞ ሁም እነሱ ኸይሩል በሪየ ተፍጡራን ሁሉ መልካሞች ጥሩዎች ማለት እነሱ ናቸው ይላል። ጀዛኡሁም ዋጋቸው ዐንደ ረቢሂም ከጌታቸው ዘንድ ነው። ከጌታቸው ዘንድ ያለው ዋጋቸው ጀናቱ ይሄ ነው ኸበሩ ጀናቱ አድኒን የመኗሪያ ጀነት ናት። ዘላለም የሚኖርባት የሆነችው ጀነት ናት። ከጌታቸው ዘንድ ያለው ዋጋቸው አምነው መልካም ስራ ሲሰሩ የነበሩ ሰዎች ዋጋ ጌታቸው ዘንዳ ጀናቱ አድኒን አድን ማለት መኗሪያ ማለት ነው። ጀናት ጀነት ነው። የመኗሪያ ጀነት ናት ዋጋቸው። ተጅሪ የሚፈስባት ሚን ተሕቲሃ አልአንሃሩ ከስሮቿ 4 የጅረት ውሃዎች የሚፈሱባት የውሃ የማር የኸምር ውሃ ማር ኸምር ወተት እነዚህ ከስሯ የሚፈሱባት የሆነችው ጀነት መኗሪያ ጀነት እሷ ናት ዋጋቸው ይላል። ኻሊዲነ ፊሃ አበዳ አሁንም ዘላለም ከስሯ ይኖራሉ ከውስጧ ይኖራሉ ጀነት ውስጥ። ረዲየላሁ ዐንሁም ወረዱ ዐንሁ ረዲየላሁ ዐንሁም ከነሱ የተገኘውን የሰሩትን ስራ አላህ Subhanahu Wa Ta'ala ወዶላቸዋል። ወረዱ ዐንሁ እነሱም አላህ የሰጣቸውን ደሞ ምንዳ ወደዋል ረክተዋል በሱ ማለት ነው። ذلك لمن خشي ربه ذلك ይሄ ሁሉ ጀነት ውስጥ ያለ ጸጋ የሚጎናጸፈው ሊመን ይለናል። የዛሬው ተፍሲር ይዘላ وصلى الله على سيدنا محمد وعلى آله وصحبه وسلم والسلام عليكم ورحمة الله وبركاته.